ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም ትልቁ ችግር የተፈጥሮ ነዳጅ የሚከማችበት የአለት አይነት በቅልጥ አለት ተሸፍኗል። ያ ደግሞ የተፈጥሮ ነዳጁን ሙሉ በሙሉ ወደ ላይ እንዳይወጣ ያደርገዋል ሲሉ ፕሮፌሰር ደረጀ አያሌው ተናገሩ። በትንሹ ከ1 ኪሎ ሜትር የማያንስ ቅልጥ አለት አለ የሸፈነው። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የተፈጥሮ ነዳጅ በራሱ ኃይል ወደ መሬት ገንፍሎ እየፈሰሰ እንዳለ በተደጋጋሚ ተዘግቧል። ነዳጁን አውጥቶ ለመጠቀም ምን አይነት ቴክኖሎጂ ነው የሚያስፈልገው? በቀጣይስ ምን መደረግ አለበት? በማለት በተጠየቁት ጥያቄ በአዲስ አበባ ዩኒቨርሲቲ የስነ ምህዳር ትምህርት የእሳተ ገሞራ መምህርና ተመራማሪ ዶክተር ፕሮፌሰር ደረጀ አያሌው ተከታዩ ማብራሪያ ሰጥተዋል። ነዳጁ ወጥቷል። በእርግጥ ከዚህ በፊትም ነበር፣ ግን አንዳንዴ ጎላ ብሎ ይፈሳል፣ አንዳንዴም ይጠፋል ብለዋል። የወጣው የተፈጥሮ ነዳጅ ፍሳሽ የሚያሳየው በአካባቢው ድፍድፍ ዘይት እንዳለ ነው። ነገር ግን ትልቁ ችግር የተፈጥሮ ነዳጅ የሚከማችበት የአለት አይነት በቅልጥ አለት ተሸፍኗል። ያ ደግሞ የተፈጥሮ ነዳጁን ሙሉ በሙሉ ወደ ላይ እንዳይወጣ ያደርገዋል። ምክንያቱም በውስጡ ሰፊ ቀዳዳዎች ስለሌሉ ነው። እናም ትልቁ ነዳጅ በቅልጥ አለት ስለተሸፈነ ያን የግድ ቆፍሮ ማግኘት ያስፈልጋል። ትልቁ ችግር እሱን ቆፍሮ የተፈጥሮ ነዳጅ የተከማቸበትን አካባቢ የአለት አይነት የማግኘት ነው እንጂ ሌላም ሀገር እንደተለመደው ቆፍሮ ማውጣት ይቻላል ሲሉ ተናግረዋል። እኛ ጋር ልዩነቱ ነዳጅ የሚፈጥረውን የሚያከማቸው የአለት አይነት በቅልጥ አለት የተሸፈነ ስለሆነ ነው። ግን ደግሞ በተፈጥሮ አነስተኛ እፍግታ ስላለው ወደ ላይ በመጠኑ ይወጣል። በአካባቢው ብዙ ጊዜ ሲወጣ የሚታየው ነዳጅ በቀለጠው አለት ውስጥ ነው የሚፈሰው። ያ የሆነው የተሰነጣጠቀው አለት ስላለ ነዳጁ የተወሰነ በዚያ ውስጥ ስለሚፈስ ነው ብለዋል። ዩኒቨርሲቲው በዚህ ጉዳይ ጥናት ሰርቶ እንደነበረም ተናግረዋል። የጥናቱ ውጤት ምንድነው? የተፈጥሮ ነዳጁ ምን ያክል ቦታን ይሸፍናል ተብለው ለተጠየቁት ጥያቄ በተለያየ ጊዜ መጠናቱን አስረድተዋል። ምን ያህል ርቀት ላይ ይገኛል፣ መጠኑ ምን ያህል ነው የሚለው በእርግጥ ብዙ ዝርዝር ጥናቶች አሉ። ትልቁና ዋናው ቁልፍ ችግር የተፈጥሮ ነዳጁ አከማችቶ የሚይዘው አለት በቅልጥ አለት መሸፈን ነው። ብዙ ነገሮች በትክክል እንዳናውቅ ያደረገው ሲሉም አብራርተዋል። በትንሹ ከ1 ኪሎ ሜትር የማያንስ ቅልጥ አለት ነው የሸፈነውም ብለዋል። ኤርትራ የሆነችበት ምክንያት ይፈርሳል ሲሉ ዲያቆን ዳንኤል ክብረት ተናገሩ። ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል ሲሉ ተደምጠዋል። ኤርትራ እንድትሆን ያደረጋት መነሻውና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ምን ታደርገዋለች? የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ከሰሞኑ ከኪነ ጥበባት ባለሙያዎች ጋር በመከሩበት መድረክ ላይ የተናገሩት ነው። ከኢትዮጵያ ሕዝብ ያገኘውት ፍቅርና ክብር የላቀ ነው ሲሉ ጠቅላይ ሚኒስትር ናሬንድራ ሞዲ ተናገሩ። በኢትዮጵያ የሥራ ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ወደ ታላቋ ኢትዮጵያ በመምጣቴ በጣም ደስተኛ ነኝ። ከኢትዮጵያ ሕዝብ ያገኘውት ፍቅርና ክብር የላቀ ነው ሲሉም ተናግረዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ ኢንተርናሽናል ኮንቬንሽን ትናንት ምሽት በተደረገላቸው የእራት ግብዣ ላይ ንግግር አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አውሮፕላን ማረፊያ ድረስ በመገኘት እንደተቀበሏቸው የተናገሩት ሞዲ ወደ ቤተ መንግስት የተጓዙበትን መኪና ጠቅላይ ሚኒስትሩ አብይ ራሳቸውን እንዳሽከረከሩት በመግለጽ ስለተደረገላቸው አቀባበል አድናቆታቸውን አስተላልፈዋል። ሁለቱ መሪዎች በምሽቱ ፕሮግራም በበርካታ የሁለትዮሽ ጉዳይ ላይ ውይይት ማድረጋቸውንም ጠቁመዋል። ከኢትዮጵያ የክብር ኒሻን ስለመቀበላቸው አስመልክቶም ባደረጉት ንግግር ከታላቅና የጥንታዊ ስልጣኔ መገኛ ከሆነችው ሀገር እንደዚህ አይነት ክብር ማግኘት የላቀ ኩራት መሆኑንም ገልጸዋል። ይህ ሽልማት የህንድን ህዝብ በመወከል በታላቅ
ክብር መቀበላቸውን በመናገር ይህ የሁለቱ ሀገራት ግንኙነት እንዲጠናከር ለሚተጉት ህንዳውያን የተበረከተ ነው ብለዋል። የኢትዮጵያ ነጻነትን ለማስጠበቅ የተዋጉ እንዲሁም በንግድና በመምህርነት ኢትዮጵያ ውስጥ ታላላቅ ስራዎችን የሰሩ ህንዳውያን በርካቶች መሆናቸውን አስታውሰው እነዚህ ህንዳውያን የሁለቱን ሀገራት ወዳጅነት ወደ ላቀ ደረጃ ያደረሱ ናቸው ብለዋል። በዚህ አጋጣሚ ለጠቅላይ ሚኒስትር ዶክተር አብይ አህመድ ያለኝን የላቀ ክብር ልገልጽ እወዳለሁ ያሉት ጠቅላይ ሚኒስትር ሞዲ በቡድን 20 ስብሰባ ወቅት ከጠቅላይ ሚኒስትር ዶክተር አብይ ጋር በነበራቸው የጎንዮሽ ውይይት በተደረገላቸው የክብር ግብዣ ወደ ኢትዮጵያ መምጣታቸውንም ነው የጠቆሙት። የፌዴራል ፖሊስ 7ኛው ጠቅላላ ምርጫ ሰላማዊ እንዲሆን የጸጥታ ተቋማት ዝግጅት መጀመራቸውን አስታወቀ። በመጪው ግንቦት ወር የሚካሄደው 7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲከናወን የጸጥታ ተቋማት አስፈላጊውን ዝግጅት መጀመራቸውን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። ኮሚሽነር ጀነራሉ ይህንን ያስታወቁት በኮሚሽነር ዘላለም መንግስቱ የተዘጋጀውንና ስለ ምርጫ ደህንነት የሚያትተውን መጽሐፍ የምረቃ ስነ ስርዓት ላይ ተገኝተው ባደረጉት ንግግር ሲሆን መጪው ምርጫ በስኬት ለማከናወን በጸጥታ ተቋማት ላይ መዋቅራዊ ለውጦች መደረጋቸውን አስታውሰዋል። በዕለቱ በተካሄደው የስነ ጽሁፍ መድረክ ላይ የጦር ኃይሎች ምክትል ኢታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችና የአባ ገዳዎች ተገኝተዋል። ኮሚሽነር ጀነራል ደመላሽ በንግግራቸው ባለፈው የተካሄደው 6ኛው ሀገር አቀፍ ምርጫ በማስታወስ ምርጫው ሰላማዊ ሆኖ እንዲጠናቀቅ የጸጥታ አካላት የተጫወቱት ሚና ከፍተኛ እንደነበር ጠቁመው አሁን ለ7ኛው ምርጫ ተመሳሳይና የተሻለ ዝግጅት እየተደረገ መሆኑን አረጋግጠዋል። በትናንትናው ዕለት ታህሳስ 7 ቀን 2018 ዓ.ም በጋምቤላ ከተማ የ02 ቀበሌ ፖሊስ አዛዥ የሆኑት አቶ ኡመድ በጣቢያው ግቢ ውስጥ መገደላቸውን አስመልክቶ ከፍተኛ የሆነ የተኩስ ልውውጥ የተካሄደ ሲሆን በዛሬው ዕለት ጋምቤላ ከተማ ውጥረት ውስጥ መሆኗን የከተማዋ ነዋሪዎች ገልጸዋል። ትናንት ግድያ ከተፈጸመ ጀምሮ የአገልግሎት ሰጪ ተቋማት ዛሬ በሙሉ ዝግ ሲሆኑ የመከላከያ ሰራዊትና ፌዴራል ፖሊስ የከተማውን ጸጥታ ለማረጋጋት ወደ ከተማው ገብቷል። በጉዳዩ የተጠረጠሩ እስካሁን 4 ሰዎች በቁጥጥር ስር መዋላቸውን ምንጮች ጠቁመዋል። በኢትዮጵያ ባለው የጸጥታ ችግር ምክንያት የየብስ ይልቅ የአየር ትራንስፖርት ምርጫ በመሆኑ በአየር ማረፊያዎች ላይ መጨናነቅ መፈጠሩ በፓርላማ ተነገረ። የኢፌዴሪ ሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ስብሰባውን በትናንትናው ዕለት ያካሄደ ሲሆን ለትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ የተለያዩ ጥያቄዎች ከምክር ቤት አባላት ተነስተዋል። ቅድስት አርያ የተባሉ የምክር ቤት አባላት እንደ ሀገር በተፈጠረ የሰላም ችግር ማህበረሰቡ ከየብስ ተሽከርካሪ ይልቅ በብዛትና በስፋት እየተጠቀመ ያለው አየር መንገድ ነው። ከዚህ አኳያ ብዙዎቹ አየር መንገዶቻችን በጣም በመጨናነቅ ላይ እንደሚገኙ በማመልከት ለጥያቄያቸው መንደርደሪያ አበጅተዋል። የኢትዮጵያ አየር መንገድ በአግባቡ መንገደኞችን ለማስተናገድ ጥረት እያደረገ ይገኛል፣ እያየንም ነው። ከዚህ አኳያ ማስፋፊያ የሚያስፈልጋቸው አካባቢዎች ደግሞ አሉ በማለት ማብራሪያቸውን በምሳሌ አስደግፈዋል። በ1987 ዓ.ም አካባቢ ነው የቅዱስ ላሊበላ አየር ማረፊያ የተሰራው። ከዚህ አኳያ ለረጅም ጊዜ አገልግሎት ሰጥቷል። የቱሪስት መዳረሻ ነው። ከፍተኛ የሆነ ቱሪስት ፍሰት የሚመጣበት ነው። ማህበረሰቡ የሚጠቀምበት አየር መንገድ ነው የሚሉት እንደራሴዋ ከሰሜኑ ጦርነት በፊት ጥገና ለማድረግ ሙከራ ነበር። ያ ችግር ሲፈጠር እንደገና ወደ ኋላ ያለበት ሁኔታ ነው ያለው። በተደጋጋሚ ስንጠይቅ ጥናት ላይ እንዳለ ተቋሙ ምላሽ ሰጥቶናል በማለት ምስጋናቸውን ችረዋል። ይሁንና ቀጣይ ካለው የቱሪስት ፍሰት ማህበረሰቡ የሚጠቀምበት የትራንስፖርት አማራጭ እንደመሆኑ መጠን ማስፋፊያና እድሳት ለማድረግ ምን ታስቧል ሲሉም ጠይቀዋል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ በአገሪቱ የተለያዩ ክልሎች የአየር ማረፊያዎች ግንባታዎች የተጀመረው በክልል መንግስታትና በባለ ሀብቶች መሆናቸውን ገልጸው ግንባታቸው ደረጃውን የጠበቁ እንዲሆኑ ሚኒስትራቸው የቴክኒክ ድጋፍ እያደረገላቸው መሆኑን አስረድተዋል። የአየር ማረፊያዎች የግንባታ ሂደታቸው ግን የመጓተት ችግር የሚስተዋልባቸው
እየደረሰባቸው መሆኑን ያልሸሸጉት ሚኒስትሩ ችግሩ መፍትሄ እንዲያገኝ ርብርብ ይደረጋልም ብለዋል። የቀድሞ ምክትል የሰላም ሚኒስተር አቶ ታዬ ደንዳ ዛሬ በዋለው ችሎት ለታህሳስ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ እንደተሰጣቸው ጠበቃቸው ተናገሩ። የፌዴራል ጠቅላይ ፍርድ ቤት ህዳር 26 ቀን በዋለው ችሎት የ7 ዓመት ከ2 ወር እስራት የበየነባቸው አቶ ታዬ ደንዳ በአዳዲሶቹ ክሶች ላይ ለመበየን ከፍተኛ ፍርድ ቤት ለታህሳስ 22 ቀን ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉሴ ተናግረዋል። ዛሬ ታህሳስ 8 ቀን 2018 ዓ.ም ያስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት አቶ ታዬ ደንዳ ከተከሰሱበትና ጠቅላይ ፍርድ ቤት ጥፋተኛ ናቸው ሲል የ7 ዓመት ከ2 ወር ፍርድ ከሰጠበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ውጪ በተመሰረቱባቸው 3 አዳዲስ ክሶች ላይ የዋስትና ብይን ለመስማት ለታህሳስ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ገልጸዋል። አዲስ የተመሰረቱት ክሶችም መንግስትን በኃይል የመናድ፣ ስለ መከላከያ ሰራዊት የሰሜን እዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡት መረጃ መከላከያ ላይ የተደረገ አደናጋሪ ወሬ ወይም የሐሰተኛ መረጃ መንዛትና ብልጽግና የአንድ ሰው ስልጣን ለማቆየት የተደራጀ ፓርቲ ነው የሚል ነው። ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውን ጠበቃቸው ከዚህ ቀደም ተናግረዋል። ኢትዮጵያና ሩሲያ የኒውክሌር ኃይል ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራረሙ። የኢትዮጵያ ኒውክሌር ኃይል ኮሚሽንና የሩሲያ ፌዴሬሽን የሮሳቶም ኢነርጂ ፕሮጀክት የኒውክሌር ኃይል ሚስጥራዊ መረጃዎችን የመጠበቅ ስምምነትን ተፈራርመዋል። ስምምነቱን የፈረሙት የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ሳንዶካን ደበበና የሩሲያ ፌዴሬሽን የሮሳቶም ኢነርጂ ፕሮጀክት ዋና ዳይሬክተር አንድሬ ሮዝድ ስቲቭን ናቸው። በአቶ ሳንዶካን ደበበ የተመራ የኢትዮጵያ ልዑክ በሩሲያ ሞስኮ ከታህሳስ 6 እስከ ታህሳስ 10 ቀን 2018 ዓ.ም ድረስ የሁለቱ ወገኖች የመጀመሪያ ስብሰባ እየተሳተፈ ይገኛል። በስብሰባው ሚስጥራዊ መረጃዎችን የመጠበቅ ስምምነትና የፍኖተ ካርታ ሰነዶችን ለውይይት ቀርበው ምክክር ተደርጎባቸዋል። የኒውክሌር ቴክኖሎጂ ካለው ዓለም አቀፋዊ ውድድር አንጻር ሚስጥራዊ መረጃዎችን መጠበቅ እንዳለባቸው ተገልጿል። ኢትዮጵያና ሩሲያ የኢትዮጵያን የመጀመሪያ የኒውክሌር ኃይል ማመንጫ ጣቢያ ግንባታና ልማትን ለማፋጠን ቀደም ብለው የተገባቸውን ስምምነቶች ተግባራዊ ለማድረግ ቁርጠኛ መሆናቸው ተነግሯል። የኒውክሌር ጣቢያ ግንባታ ፕሮጀክቱ በኢትዮጵያ የልማት እንቅስቃሴ ውስጥ ትልቅ ምዕራፍ መሆኑም ተገልጿል። መድረኩ ባለፈው መስከረም በሞስኮ ከተካሄደው የዓለም አቶሚክ ሳምንት ጎን ለጎን በተፈረመው አጠቃላይ የተግባር እቅድ ላይ ይመከራል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቭላዲሚር ፑቲን የኒውክሌር ቴክኖሎጂን ለሰላማዊ አገልግሎትና ለኢትዮጵያ አስተማማኝ የኃይል ምንጭ እንዲሆን መጠቀም ላይ መወያየታቸውን የኢትዮጵያ ኒውክሌር ኃይል ኮሚሽን አስታውሷል። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን ዜና ማታ ይህን ይመስል ነበረ። ጤና ይስጥልን።